አሁን እንደመጣ ቁርጡን ነገር ሲጀመር አንቺ የመሰልሽ ይገባሻል። እኔ ግን እኮ በጣም አፈቅሯለሁ ዚዙ። ጨንቆኛል እንዴት ብዬ እንደምነግረው። ሀና የአባቢ እኮ እውነት አላቸው። አንቺን የመሰለ ልጃቸውን እኔ የተከበሩ ሰው ለዚህ ትርኪ ምርኪ ዳሩ። እሱማ ምን ማድረግ እችላለሁ? አባቢም ደግሞ ወስኗል እኔ እና እሱ እንድንለያይ። መጣ ደፈር ብለሽ ቁርጡን፣ እሺ ቁርጡን ንገሪው። እንዴት ናችሁ ሀንዬ? ታክሲ እኮ ሰልፍ ነበር ለዛ ነው ያረፈኩት። ይቅርታ አስቆየኋችሁ አይደል? ችግር የለውም ታያለሽ እንዴ? ደግሞ ታይ የሚባል ነገር አለ። ሀንዬ ችግር አለ እንዴ? ችግሩማ አሁን ሊቀረፍ ነው። አራጫነቂ ዳግም አንተ ገንዘብ የለህም። ይሄንን ነው ልትነግረው የፈለገችው። ይዙ ምን እያረግሽ ነው? ዳጊ አባቴ ካንተ ጋር ያለኝን ግንኙነት አልፈለገውም። እያባከንኩ እንደሆነ እየተሰማው ሰላም ነስቶታል። እንዴት? ማንኛውም አባት እንዳንተ አይነት ድሃ ወንድ ላይ ልጁን እንድትወርቅበት አይፈልግም። ቆይ አባትሽ ትልቅ ሰው አይደሉ እንዴ? ዛሬ ያላቸው ነገር እኮ በአንዲት የክብሪት እንጨት አመድ ይሆናል። እንዴት ነው ፍቅርን ከገንዘብ ጋር የሚያወዳደሩት? አራሽ ተረትና ምሳሌ ከምትይዝ ገንዘብ አትስም እንዴ? አንዴ ብቻዋን ላውራት። እሺ ግን ምንም የሚለወጥ ነገር የለም ሀና። ታይም የሚባል ነገር አለ። ሀንዬ እኔ እኮ በጣም አፈቅርሻለሁ። መቼም አባትሽ ባሉት ነገር አልተስማማሽም አይደል? እኔም እኮ በጣም አፈቅርሃለሁ። ይቅርታ ዳግም፣ ከአባቴ ትዕዛዝ መውጣት አልችልም። አንቺ እኮ እስክትመጪ መኪናዋን ላስወልውላት ብዬ ነው። አሬው ደርሻለሁ። እያየሁህ ነው እኮ አላክ ነኝ እንዴ? እዚህ ደርሰሽ ነው እንዴ? እንዴት ነው የኔ ፍቅር? ውስጡን ላጽዳው። ቁልፍ እንዴ ሰውዬ ቁልፉን አትወስደው? ምንድነው ትተዋወቃላችሁ? ና የድሮ ፍቅረኛ ያልኩህ እኮ እሱን ነው። ሲያሳፍር አሁንም ድረስ መኪና ጣቢ ነህ። ህይወት እኮ አንዳንዴ እንዲህ ናት። ተው የሰነፎች ወንዶች ወሬ ነው። ሄደ መኪናውን አጽዳ። ሄደ አልሄድ ከሰው ቤት አልመጽወተው ላቤም አትድረቅ ይድላኝ ስም ጨርሻለሁ። ከሰው አልጠብቅ ልትረፋ ልፌ ከራሴ። ስንት ነው ሂሳብ? 150 ብር። ጥጋብ ጥሩ ነው ግን እቺ ናት የጎደለች። ያዛት ጎበዝ። አው ዝቅ ተብሎ ነው የሚታደገው። ለምሰል በይ እንጂ ጊዜውን ለሁን አውቃለሁ ፍቅርን አይ ኪስ አይገዛውም። ተይ እኔ የምልህ እጅ ላይ ብር አለ እንዴ? አዎ ምን ነው አሁንም ጠየቀች እንዴ? ሄሎ አገኘህልኝ? አዎ የት ደርሰሻል? ደርሻለሁ በቃ ቻው። ይኸው የማዘር መድኃኒቱን ብቻ አስቀርና ሌላውን ሰደው። እሺ ስጠኛ። ሰላም ታይቀድም? ውይ ይቅርታ የኔ አባት ቸኩዬ እኮ ነው። መጣው እዚህ ጋር ጠብቂኝ። ኤቲኤም ወጥቼ ልምጣ። ባልቆጨኝ ለፍቅርሽ የከፈልኩት ዋጋ። ሰላም ዴቭ ይባላል። እና እኔ ምን አገባኝ? እሺ እና ጫማሽ ላጽዳልሽ? መጀመሪያ የእጅህን ቆሻሻ አጽዳ። ቆሻሻ ምን አልሽ አንቺ? ቆሻሻማ አንቺ ነሽ እንዴ የኔ አባት። ለአንድ ተራ ሊስትሮ ብለክ ነው እንደዚህ የምትናገር? በጣም ቀፋፊ ሴት ነሽ። ተው ወንድሜ፣ በእኔ ምክንያትማ እንድትጣሉ አልፈልግም። ወንድሜ? ይቅርታ የኔ ፍቅር፣ ወንድም መሆኑን አላወኩም ነበር። ቢገባሽ ተራና ቆሻሻ ካልሽው እጅ ነበር እያመጣው መሰጥሽ። ስራ እንደሌለኝ እያወቅሽ ሁሌ ብር ስጠይቂኝ ቸግሮሽ ይሆናል ብዬ ነበር ማስበው። በያውን ከዚህ እጅ ሁለተኛ ላይ አልፈልግም። ሂጂ። አንድ ጊዜ አዳምጪኝ። ምን ላዳምጥህ? ምንድነው ከመሬት ተነስተሽ እንደዚህ የምትሆኚው? ከመሬት ተነስቼ አይደለም ያየሁትን አይቼ ነው። ምንድን ያየሽው ንገሪኝ። በጣም ታማኝ ነህ ብዬ ነበር ሳስብ የነበረው። አንተ ግን በኪስ ኮንዶም ይዘህ ትዞራለህ። አየህ፣ ከሌላ ሰው ጋር ታረግብኛለህ። እንደምታስቢው እኮ አይደለም። እና እንዴት ላስብ? ለወደፊት ህይወታችን፣ ለወደፊት ትዳራችን ሁልጊዜ ማታ ማታ ኮንዶም፣ ማስቲካና የሞባይል ካርድ፣ በአጠቃላይ ማታ ማታ ጀብሎ ሰራለሁ። ይሄ ነው እውነቱ። የምርህን ነው? አዎ። አንቺ ግን ጠረጠርሽ። ያሳዝናል። እሺ ይቅርታ። አያይ ጀብሎ የሚሰራ ሰው ምንም አያደርግልሽ። ወይኔ ምን ስል ረሳሁት። የዛሬን ብቻ እንኳን አተረፍከኝ።
እንዴ ምን ብሎሽ ነው? በህይወቴ ታማኝና ንጹህ ሰው ነው ያጣሁት። ዳጊዬ እንዴት ነህ? ዴቪዬ ኧረ ውርደት! የምን ውርደት ነው? የምን ውርደት ትላለህ እንዴ? ይኸው እስኪ አንገቷን ነይ አንዴ ላውራሽ። ጓደኛ ከኔ ጋር ምንድነው ችግሩ? ጭራሽ ነገሩን ወደ እሱ ታዞሪዋለሽ። ምንድነው አንገትሽ ላይ ያለው? ምን ጭራሽ ለሱ እየደገፍክ ነው? ሌላው ነገር ይቅር፣ እኔ እኮ ወንድ ልጅ ነኝ፣ ክብሬን እፈልገዋለሁ። እንደውም አንድ ነገር ልንገርህ፣ እድሜ ልኬን ካንተ ጋር በማቀቅ አልፈልግም። ስራና ተለውጥ ብዬ ካለው አንተ ግን እምቢ ብለሃል። እኔ ስላላለፈልኝ አንቺ አለፍሽ ማለት ነው። እንኳንም ካንተ መጣ ተገላገልኩ። እሺ አንቺ ብዬ ክብሬን ያጣሁት እንዳትሄጂ ብዬ ነበር። አንቺ ግን እንደ ሰረገላ ያገኘሽበት ነው የምትጫኙ። ወንድ ልጅ መሆኔንም ትረሻዋለሽ አይደለ? ተመለሰሽ ነው ያለውበት ቦታ እንዳመጭ ማስመሰል አይወድ እውነትና ፍቅር። ቆይ አንተ ምንድነው ችግርህ? ለምንድነው በገንዘብ የምትጫወተው? አልገባኝም። የምትሰራው ጓደኞችን ለመጋበዝ ነው? ቆይ ራሳቸው አይከፍሉም እንዴ? እነሱ ከሆነ ያሉበት ሁኔታ ጥሩ ስላልሆነ ነው። በዛ ላይ ደግሞ ጓደኞቼ ናቸው። ደግሞ በጣም ነው የምወዳቸው። ፍቅር ሌላ፣ ገንዘብ ሌላ። ከዚህ በኋላ በፍጹም እንደዚህ ስታረግ እንዳላይ። እነሱ እኮ ከዚህ የበለጠ ነገር አድርገውልኛል። ለማንኛውም ግን እሺ፣ ካሁን በኋላ እንደዚህ አላረግም። እሺ አሁን ሸኘኝ። ወዴት? ወደ ሜክሲኮ? አዎ። እሺ በቃ ፍቅር፣ በኋላ እደውላለሁ። እሺ ልግባ። 4-7 እኔ ላይ ያስጀመርከው? እኔ ላይ የፍቅር አጋር ላይ ያስጀመርከው? ራስሽ አይደለሽ እንዴ ስራ ሌላ ፍቅር ሌላ ያልሽ? እንጂ በጣም አመሰግናለሁ። እሺ ከዚህ በኋላ አጠገቤ እንዳትደርስ። ራሷ አርጭኝ እንደዚህ ያለችው ምን አይነት? አሁንስ በዛ። አንተ ዳግም ምን ሆነ ነው? ና ተረጋጋስ። ምንም የምረጋጋው ነገር የለም። በቃ ዛሬ ለጊለና በቃ አልቀቀኝ። ምን አገባኝ? ወይኔ ፍቅር መጣህ። አሁን ነዘዛ አልበዛም? ምኑ? በስልክ ጋብዘኝ ነው፣ በአካል ጋብዘኝ ነው፣ በልብሽ ጋብዘኝ ነው። ሰኞ ስጋ፣ ማክሰኞ ስጋ ጥሎብሽ እንኳን የጾም አታጂ ቀይ ወጥ እንኳን አትበይ። ዘለሽ ክትፎ ላይ ምን በወጣኝ በተወደደ ስጋ ጎኔ ልወጋ። ከፈለክ መተው ትችል ነበር። ባይኔ ጣጣ ኪሴ ተቀር። ምን ታልጎመጉማለህ? ማን ነበረ ስምሽ? ሆዴ ውዴ ፍቅሬ ቀረ። ማነሽ? በአምላክ ወይኔ አምላክ። የዛሬ ሳምንት እዚህ ጋር ነበር አይደል ያገኘሽ? ምን ይጠበስ? በቀል ማዷፊ ሳይገርፉኝ ለፍልፌ አንበሳ ገጥመሽኝ ኪሳራ ሆነ ትርፍ። ወዴት ነው የምትሄደው? ያገኘሁሽ ቦታ አድርሼሻለሁ። አንቺ ሆድ እንጂ ልብ የለሽም። ሌላ ከፋይ እስኪመጣ እዚህ ቁጭ በይ እና ዛሬ አንበላም። ምን ዛሬ ብቻ ነገም ከነገ ወዲያ አንበላም እኮ። ደግሞ ዛሬ የምትመጣው ልጅ እንዳታስቀይማት እሺ? ማነች? አንቺ ማንንም እንዳታመጭብኝ አላልኩሽም? ዳግም ስንት ጊዜ ነው የምነግርህ? ህይወት እኮ ይቀጥላል። አይቀጥልም። ምንም የሚቀጥል ህይወት የለኝም ከሷ ሌላ። እንዴት እንደምነግርህ አላውቅም። ሄላ ወይ ደረሽ? አዎ 3ኛ ፎቅ። በቃ አሁን ዝም በል። እንዴት ናችሁ? ባይዘው እንደጠበቅኩ ነው ያገኘሁት። እኔ ግን እንደጠበቅኩሽ አይደለሽም። ዳግም እንዴት ነበር የጠበቀኝ? እባክህ እኔ እንደምጠብቃት ሴት ማንም አይሆንም። ላለፈ ክረምት እኮ ቤት አይሰራም። ምን አለበት አንድ ጊዜ ብትሰማኝ። ግን እኮ በትናንት አይኖርም። እሱንም ማወቅ አለብን። እኖራለሁ፣ በትናንት እኖራለሁ፣ ያውም በትዝታ። ግን እኮ ዳግም ካጠገብ ያለውን ነገር ብትመለከት ይሻላል። አልመለከት። እናንተ እዚህ ጋር ቁጭ ብሎ ከማየው መልካችሁ የእሷ ትዝታ አጅብኑ ብን እድሜ ልክህን እንግዲህ በትዝታ ትኖር እንደሆነ እናያለን። እዚህ በቃ ደውይልኝ፣ እኔ ልሂድ። እንዴ ጠረን አውቀዋለሁ። ቤቲ በጣም ይቅርታ። የድሮ ፍቅረኛ የጠረን ሸተተኝና እሷ መስለሽኝ ነበር። ይቅርታ። እንካ ባይዘው ብንተዋወቅ ችግር የለውም። እሺ ምልህ የድሮ ፍቅረኛን ጠረን እስካሁን ያረሳው ምን አይነት ሽቶ ብትቀባ ነው? ኧረ ሽቶ ብትቀባን ላይ ነበር እንዴ? እኔ ላብላ ብለሽኝ ነው የመጣሁት። እሷ መስላኝ ነው እስካሁን እንደዚህ ትሸታለሽ ብዬ ነበር። ታጠቢያ አንቺ ምንድነው እሱ እንዴ? ዛሬ ታክሲ አይመጣም እንዴ? ቆንጆ ምን እያረጋችሁ ነው? ምን ጥያቄ ነው? ታክሲ እየጠበቅን ነው። እናንተን የመሰለ ቆንጆ በታክሲ ኦ ማይ ጋድ። ኑ ግቡ፣ እኔ ልሸኛችሁ።
እሺ አንቺ ዞር በይ ነኝ ካቢና ምገባው አንቺ ራሱ ልቀቂ ኢትስ ኦኬ ተረጋጉና በእድሜ ትልቅ የሆነ ሰው ይግባ በቃ አንቺ ይበቃ እሷ ታላቂት ነች እሷ እዚህ ትግባሽ በእድሜ አይ እኔ ከኋላ ገባለሁ ለምን እንዴ ኧረ በፍጹም ነይ እሰይ ሁለታችሁም ከኋላ ትገባላችሁ አታፍሩ ውረጅ እንደውም አለሌ የማንም አለሌ ውረጅ ማለት እንዴ ይወረድላል ድሮም እዚህ የማንም አለሌ እግዚአብሔር የሰጠሽን እድሜ ያልሰራሽ ነገ ማንንም አታከብሩኝ እነዚህ አለሌ የቱ ጋር ደረስክ ያው እየተሻገርኩ በቃ ናሽ ማን ሊመጣ ነው ዳጊ ነው እጭ ለምን ጠራው እንዳይመጣ አላልኩም ነበር ያምሻል እንዴ ለምንድን ነው ማልጠራው ጓደኛዬ እኮ ነው ዳጊ እንሂድ አይደል እንሂድ አንተ ዳግም እኔ ከዚህ ጅል ጓደኛ ጋር አብሬ አልሄድም ጓደኛዬ ስለወደደሽ ነው ጅል የምትይው ካልፈለግሽ እኮ መተው ትችያለሽ ምን ነው ጠበቃው ካልሆንኩ አልክ ከሱ በፊት እኮ የምታውቀው ነኝ ነው ቀድሞ በመጣ አይደለም ሆኖ በተገኘ ነው እኛ መሀል መግባትሽን አቆም ደግሞ ተፈላጊ ነኝ ብሎ እንደሚያስብ ሰው በላይ ስተተኛ የለም ቀሽም እንዴ አንተ ምን አለች እኛ እንሂድ በቃ እሷ የምትሄድበት ቦታ ሳይኖራት አይቀር ራሴን ሆኜ መኖር ታውቃለህ ልምዴ ነበር ይቅርታ ሰው አለው ዓለም ሁሉ እንዲጠባ በዚህ ጊዜ ሰው አለው ከሰው እንደሚመረጥ አታቂም እንድትቀመጥ እኮ አልፈቀድኩልህም ሰውን ከሽምግልና ውጭ አቁሞ ማናገር ባህላችን አይደለም ብዬ እኮ ነው እሺ ምን ፈለክ እንተዋወቅ አሻጋሪን እንጂ አድራሽ ልብ አትፈልግም እሱንስ ቢሆን ሳትቀርቢኝ በምን ታውቂያለሽ ወንድ ለኔ ሊጠፋኝ አልጋ ይዘን እናወራ የሚል ጅንጀናችሁን እኮ ኖሬበታለሁ አሁን ብቻ የመሆን ስለምፈልግ ብትነሳለኝ ደስ ይለኛል ይኸውልሽ የኔ ቆንጆ ትላንት ትዝታ እንጂ ታሪክ አይደለም በትላንትሽ ደግሞ አትቀደም የምትፈልጊውን እየሄድሽ እንጂ ቆመሽ አትጠብቂ ምክንያቱም ዋጋ የከፈልሽለት ነገር ሁሉ ትልቅ አይደለም ወደ ህይወትሽ የመጣውን ነገር ሁሉ መግፋት ነገን ያሳጣሻል ለማንኛውም መልካም ቀን ራሴን ሆኜ መኖር